አብርሃምን ያስደነገጠው ነገር ይሄ ደስታ ከረሜላ የሚባለው ሰውዬ እዛ ቤት መገኘቱ ነው። እና እንደዚህ አይነት ነገሮችን የምታደርጊ ከሆነ ቤቱን ለቀሽ መውጣት ይኖርብሻል። እኔ እኮ ልጄን በሰላም እንድታሳድጊ አንቺ እንዳትንገላተች። አብርሃም የደነገጠበት ምክንያት ምን ይመስላችኋል? ያው እንደምታውቁት ይሄ ሴራ የኖባና የሄርሜላ ሴራ ነው። በነገራችን ላይ አንዳንዴ አንበሳ የጣለው ለጅብ ብርቁ ነው የሚባል ነገር አለና አንተ አልፈልግም ካልካት በኋላ ሩታ ከሌላ ወንድ ጋር ድንገት አጋጣሚ ስታያት የዚህን የምደነገጥበት ምንም አይነት ምክንያት ሊኖርህ አይገባም። ሲቀጥል ደግሞ አንተ እኮ ብዙ ነገር እያረክነዋል እንዳያለከው ከሄርሜላ ጋር በጣም ብዙ ነገሮችን እያረክ ሩታ በትዕግስት ነገሮችን አሳልፋለች። ስለዚህ ይሄ ልጅ ደግሞ ዛሬ ከነ ልጇ ምናምን ነገር ሊወስዳት መጣ። ኦኬ ይሄ ነገር እውነት እንዳልሆነ እኮ ሁላችንም እናውቃለን። ማንም ወንድ እመጫት አራስን ያውም ከባሏ ጋር በሆነ ጉዳይ ላይ ተጣልተው ነገሮች በደንብ ያልተቋጩበት ጉዳይ ላይ ያለችን ሴት አገባሻለሁ የሚል ወንድ የለም። ገብቷችኋል አይደለ? ኦኬ ምናልባት ሰማንያችን ተቀዷል ምናምን የሚባለው ነገር እንዳለ ቢሆንም ከዛ ጀርባ ግን እነሱ ጋር ፍቅር አለ። ገብቷችኋል አይደለ? ስለዚህ ምንም አብርሃም ሊያናድርግ ልትበሳጭ ምናምን ነገር የሚገባው ነገር ሊሆን አይገባ። በቃ ከተውካት ትተያታል። አሁን ለምሳሌ ትናንት ለአንተ እንዴት ነበረ ሄርሜላ አንተ ስትፈትን የነበረው? አንተ ጋ ያለውን የሆነ ስሜት ለማየት ስትፈትንህ ነበረ ቤቷ። እኔ በጣም ከሚገርመኝ ነገር እንዴት ነው አንድ ክላስ ሩም ውስጥ መኝታ ክፍል የሆነ ሰው ገብቶ ኖርማል በሩ ክፍት ሆኖ እንዴት ነው ቤት እንደገባ የማይታወቅ ምናምን ነገር ስታጃጅሉ ነው እንጂ ቤት ገባ በሰማይ ገባ። አንተ ራሱ እንደዛ ልደነግጥ ምናምን ነገር አይገቡ። ግን አንተ እሷ ስትፈትነ ነበረ ማለት በቃ አብርሃም ይወደኛል ወይ ለን ያለውን ስሜት ለማለት ነው። ያው ፈትናለች። እንደምትወዳትም እንደምትፈልጋትም እኛም አውቀናል። ግን ደግሞ ሩታን የሆነ በገመድ በረዥም ገመድ አስራ የሆነ ሳብ ላይ በቃ አታርጋት። በቃ ከሩታ ቤት መውጣት ካለብህ መውጣት ነው። እሷ በምታደርገው ነገር ደግሞ ልትናደድ ልትበሳጭ የሚፈጠሩ ነገሮች ሊያበሳጭክ ይሆናል አይደለ? ውስጥህን ሊከነክር አይገባም። በቃ ከተውካት ትታታል አይደለ? ስለዚህ ምንም ሊያበሳጭህ የሚችል ነገር የለውም። እንግዲህ ይሄ ወጣት እንግዲህ ከአውሮፓ እንዳልሆነ የመጣው አብዛኞቻችን እናውቃለን። የዚሁ ከሰፈር የመጣ ልጅ ነው። እዛው የቡታጅራ ልጅ ነው። አይደለም ከአውሮፓ ይቀርና ከእናቱ ቤት ራሱ ገና የወጣ ልጅ አይደለም። ገና ልጅ ነገር ነው ልጁ ራሱ ማለት ነው። እና አይደለም ለትዳር ገና እንኳን ጓደኛ ላይ መያዝ እንኳን ይቀረዋል። ገና ነው ገና ነው ገና ነው። ወንድ ልጅ ያው ከ30 በላይ ሲሆኑ ለትዳር እንጂ 20 ቤት ያለው ወንድ ገና ነው፣ አልመሰለም። ነገሮችን ለማገናዘብ ነገሮችን የሆነ አንድን ለማድረግ በጣም ከባድ ነው። በነገራችን ላይ በጣም ብዙ ተቃዋሚዎች እየተነሱ ነው ያሉት። ያው የሩታ አፍቃሪዎች የሩታ አክባሪዎች እንዳሉ ሆኖም ደግሞ አፍቃሪዎች ስላችሁ ያው የሚወዷት የሚያከብሩት በጣም ብዙዎች እንዳሉ ደግሞ ሄርሜላንም የሚያደንቋት የሚወዳት በጣም አሉ የተወሰኑ ማለት ነው። እና ስንደግ ደግሞ ሁሉንም ይሆናል አይደለ? እኩል በሆነ ነገር መደገፍ ይኖርብናል። እኩል በሆነ ስላችሁ በቃ ሁልጊዜ ጥላቻን መስበክ ሲሆን በቃ አላደለ ትክክል አለመሆናቸው መናገር እንጂ በስድብ የተለያዩ ቃላቶችን የምትጠቀሙ ልጆች አላችሁ። ሄርሜላ እንደዚህ ናት ምናምን ነገር ያንን ነገር መጠቀም አይኖርብንም። ለምን ነገ ምናልባት ሁለቱ አብሮ ሲሆኑ ደግሞ የእነሱ ተከታይ የሆነን ደግሞ እነሱ ልናደንቃቸው ሩታንም ልንወዳት ልናከብራት ግድ ነው አይደለም? ስለዚህ ደግሞ በነገራችን ላይ ላይክ እያደረጋችሁ አይደለም፣ እንዲሁም ደግሞ ሰብስክራይብ አድርጉ። እስኪ ዛሬ እንግዲህ በምን አይነት ነገር እንደሚመጡ አናውቅም። እንደተፈጠረ ምን ሊፈጠር እንደሚችል እንግዲህ ማሰብ በጣም በጣም ከባድ አይደለም። ለምን አጋጣሚ እንግዲህ አብርሃም መጥቶ ነበረ ቪዲዮም የተቋረጠው። ግን ከዛ በኋላ ግን ያው አንዳንድ የሰሟቸው ነገሮች እንዳሉ ያው እንደተጣሉና ጸብ እንደተፈጠረ ከቤቴ ይወጣልኝ እንዳለው ሩታንም ደግሞ እኔ ቤቱን የለቀኩልሽ ያው አንቺ እንድትኖሪበት ከልጅሽ ጋር በሰላም እንድትኖሪ ነፃነት እንድታገኝ እንጂ ሌላ ጎረምሳ ምናምን ነገር እንድታመጪ አይደለም። በተለይ ከኖባ ጋር በጣም ብጥብጥ እንደፈጠሩ ነው የወጡት ያሉ መረጃዎች የሚያመላክቱት። አዎ ኖባ ከዚህ በፊትም የሰራው ነገር አለ። ሁሌም እንደምላችሁ ዛሬም ደገመው። ጭራሽ እንዴት ነው በቃ
እሱ ልክ እንደ ልጅ አባቱ ሲድር የሆነ ያከሌ ልጅ ነው በቃ እናውቀዋለን ምናምን ነገር ይባል ድሮ፣ አሁን እንኳን ቀርቷል። እና ልክ እንደዛ ነው አሁንም ኖባ እያደረገ ያለው። የሩታን ህይወትና ትዳር ደግሞ የሚኖረው እሷ ናት እንጂ ኖባ አይደለም። ስለዚህ ብቻ በጣም የሚያናድድ ነገር ነው ኖባ እያደረክ ያለው። እኔ ለምን እንደሆነ አላውቅም። ከህይወቷ መውጣት ያልቻልከው ነው። የሚከፈል ነገር አለ ማለት የሚከፈል ስል የእነሱን ህይወት ለመበጥበጥ እነሱ አንድ ላይ እንዳይሆኑ የሆናማ እንትን የሚል ሰፖርት የሚያደርግ ሰው ያለ ነው የሚመስለኝ። በዚህን ያለ ምን አስፈለገ? ክፋት፣ ምቀኝነት። ቢያንስ እኮ በመካከላቸው ልጅ አለ። ቢያንስ ልጃቸው ሁለቱን ያገናኛቸዋል አይደል እንዴ? ስለዚህ እንደዚህ ባታደርግ መልካም ነው። ቤተሰብ ሰብስክራይብ ያደርጋችሁ። አብርሃምን ያስደነገጠው ነገር ይሄ ደስታ ከረሜላ የሚባለው ሰውዬ እዛ ቤት መገኘቱ ነው። እና እንደዚህ አይነት ነገሮችን የምታደርጊ ከሆነ ቤቱን ለቀሽ መውጣት ይኖርብሻል። እኔ እኮ ልጄን በሰላም እንድታሳድጊ አንቺ እንዳትንገላተች